ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች፣ ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉ ጋበዝናችሁ። አሁን በቀጥታ ወደ መረጃዎቹ እናልፋለን። የቅድስት ክርስቶስ ሰምራ ዓመታዊ በዓል ለማክበር የሚጓዙ ተሳፋሪዎችን በባህር ዳር ጣና ሐይቅ ጭና የነበረች ጀልባ በደረሰባት የመስጠም አደጋ የበርካቶች ሕይወት አለፈ የሚሉ መረጃዎች ከስፍራው እየወጡ ናቸው። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ሰንበት ትምህርት ቤት በበኩሉ ቁጥራቸው በውል ያልታወቀ የብዙ ሰዎች ሕይወት ማለፉን ገልጿል። ቲክቫ ኢትዮጵያ ሌሎች የሚመለከታቸውን አካላት ለማግኘት ጥረት አድርጎ ለጊዜው ባይሳካም የጣና ሐይቅ ጀልባ ባለንብረቶች ማህበርን ማብራሪያ ጠይቋል። የጣና ሐይቅ ጀልባ ባለንብረቶች ማህበር የሰጠመው ጀልባ በማህበሩ የሚተዳደር እንዳልሆነ ገልጾ ጀልባ ግን ሰጥሟል ብሏል። የማህበሩ መሪ አቶ ቻላቸው ጌትነት በሐይቁ ጀልባዎች በሶስት ጎራ ተከፋፍለው እንደሚንቀሳቀሱ ገልጸው አንደኛ የኛ የሆኑት የቱሪስት አገልግሎት ሰጪ፣ ሁለተኛው የአሳ አስጋሪዎች፣ ሶስተኛ ዕቃ ጭነት ጀልባዎች ናቸው። ከነዚህ ውስጥ ወደ በዓል ንግስ ብዙ ጀልባዎች ሄደው ነበር ብለዋል። ከሄዱት ውስጥ የሰጠመው ጀልባ በልዩ ስሙ የአሳ ጀልባ የሚባለው ነው። በጣም ያረጀና የደከመ ነው። ሰዎች ጭኖ ነበር ሲሉ ነግረውናል። ብዙዎች ሞተዋል ተብሎ እየተነገረ መሆኑን የገለጹት አቶ ቻላቸው ነገር ግን ማን ሞተ፣ የት ቀበሌ የሚለውን እስካሁን አልሰማውም። እኔ ባለኝ መረጃ አንድ ሰው ግንባሩ ላይ ተሰንጥቆ መጎዳቱን ነው የሰማሁት ብለዋል። መንስኤውን በተመለከተ ያላቸውን መረጃ ሲያስረዱ ጀልባዎቹ እርስ በርሳቸው ነው የተጋጩት፣ በዚህም ነው ጀልባው የመስጠም አደጋ የደረሰበት ሲሉ ለቲክቫ ኢትዮጵያ ተናግረዋል። ሰዎችን ያሳፈረው ጀልባው የሰጠመበት አካባቢ ከሐይቁ ዳርቻ መሆኑን አስረድተው እኔ የቱሪስት ጀልባዎችን ነው የምመራው፣ በእኛ ጀልባዎች በኩል ችግር የለም፣ የሄዱት ሰዎች በሰላም ደርሰው ወጥተዋል፣ በሰላም ተረክበናል ብለዋል። ነገር ግን የመንግስትም እውቅና የሌላቸው የመጫን አቅማቸውና አገልግሎታቸው የማይታወቅ ጀልባዎች በአካባቢው ይንቀሳቀሳሉ። የሚጭኑትን የህዝብ ቁጥር ልኬትም አያውቁትም። እኔ እነርሱን መከልከል አልችልም፣ የምቆጣጠረው የቱሪስት ጀልባዎችን ነው በማለትም ተናግረዋል። የጸጥታ ስጋት የሆኑ ቦታዎች አሉ። ከዚያ አካባቢ ጀልባዎች እንደፈለጉ ነው የሚንቀሳቀሱት። ለራስም አደጋ ስለሚያመጣ አትጫኑ ብሎ እንደ ግለሰብ መከልከል አይቻልም። ከተቻለ መንግስት አካባቢውን የመቆጣጠር ስራ ይስራ፣ የስምሪት አገልግሎቱንም ራሱ ቢሰራ ጥሩ ነው ሲሉ መክረዋል። ቱጃሩ የኳታሩ አልካያት ቤተሰብ ኢትዮጵያ በጀመረችው ግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ መዋለ ንዋዩን ለማፍሰስ እያጤነ እንደሆነ ተሰማ። ቱጃሩ ቤተሰብ በፕሮጀክቱ ለመሳተፍ ፍላጎት ያሳየው ዩሲሲ ሆልዲንግ በተባለ ኩባንያው በኩል መሆኑን ብሉምበርግ ዘግቧል። መሐመድ ሞታዝ ካያት እና ባሜዝ አልካያት የተባሉ ቱጃሮችን ያካተተው ይህ ቤተሰብ በኳታርና ሶሪያ ግዙፍ ኢንቨስትመንቶችን በማካሄድ የታወቀ ነው። አንድ የቻይና ባንክ በቢሾፍቱ አውሮፕላን ማረፊያ ፕሮጀክት ግማሽ ቢሊዮን ዶላር ለማፍሰስ መስማማቱን የኢትዮጵያ አየር መንገድ ከወራት በፊት መግለጡ ይታወሳል። የአሜሪካ የፋይናንስ ተቋማትም ፕሮጀክቱን በገንዘብ የመደገፍ ፍላጎት እንዳላቸው ገንዘብ ሚኒስቴርም ቀደም ሲል ገልጧል። የኳታሩ ቱጃር ቤተሰብ በዲሞክራሲያዊት ሪፐብሊክ ኮንጎ በ400 ኪሎ ሜትር መንገድ ግንባታ ጭምር የመሳተፍ እቅድ እንዳለው የብሉምበርግ ዘገባ ጠቅሷል። በጦርነት የታገደው 6 ሚሊዮን በርሜል ነዳጅ የሆርሙዝ ወሽመጥን አቋርጦ ወጣ። እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ ለሁለት ወራት ያህል በባህረ ሰላጤው ሀገራት ቆመው የነበሩ 3 ግዙፍ የነዳጅ ጫኝ መርከቦች ረቡዕ ዕለት የሆርሙዝ ወሽመጥን ማቋረጣቸውን ቢቢሲ የባህር ላይ እንቅስቃሴ ተከታታይ ተቋማትን ዋቢ በማድረግ ዘግበዋል። ከመካከለኛው ምስራቅ ተነስተው 6 ሚሊዮን በርሜል ድፍድፍ ነዳጅ ወደ ቻይና እና ደቡብ ኮሪያ እየወሰዱ ያሉት እነዚህ መርከቦች ኢራን በዚህ ወር እንዲያልፉ ከፈቀደችላቸው እጅግ ጥቂት የባህር ላይ ተሽከርካሪዎች መካከል ተጠቃሽ መሆናቸው ታውቋል። የካቲት 21 ቀን 2018 ዓ.ም የተቀሰቀሰው ቀውስ ተከትሎ የዓለም 1/5 የነዳጅ አቅርቦት የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ በዓለም አቀፍ ገበያ ላይ ከፍተኛ የነዳጅ ዋጋ ጭማሪ አስከትሎ ነበር። አሁን ላይ የደቡብ ኮሪያን ባንዲራ ያውለበለበውና 2 ሚሊዮን በርሜል የኩዌት ነዳጅ የጫነው ግዙፍ መርከብ የቻይና መርከቦችን ተከትሎ ወሽመጡን ያቋረጠ ሲሆን ጭነቱን ለማራገፍ ወደ ደቡብ ኮሪያዋ የኡስላን የነዳጅ ማጣሪያ እያመራ መሆኑን የኬፕለር መረጃዎች አመልክተዋል።
በኢራን ጦርነት 42 የአሜሪካ ወታደራዊ አውሮፕላኖች መውደማቸው ይፋ ሆነ። የአሜሪካ ኮንግረስ የምርምር አገልግሎት ባወጣው አዲስ ይፋዊ ሪፖርት ከኢራን ጋር በተቀሰቀሰው ግጭት 42 የአሜሪካ ወታደራዊ አውሮፕላኖች ሙሉ በሙሉ መውደማቸውን ወይም ከባድ ጉዳት እንደደረሰባቸው አረጋግጠዋል። በውድመት ዝርዝሩ ውስጥ እጅግ ዘመናዊዎቹ ኤፍ-35 ድብቅ ተዋጊ ጀቶች፣ KC-135 የነዳጅ ጫኝ አውሮፕላኖች እና MQ-9 ሰው አልባ ድሮኖች ይገኙበታል። ይህ ከፍተኛ ኪሳራ አሜሪካ ግጭቱ ከመጀመሩ በፊት የነበራትን የአየር ላይ ፍጹም የበላይነት የመያዝ እቅድ ሙሉ በሙሉ ያከሸፈ ሲሆን የጦርነቱን አስፈሪነትና የኢራንን ያልተጠበቀ የመከላከል አቅም ቁልጭ አድርጎ አሳይቷል። ይሁን እንጂ የጦርነቱ ዝርዝር መረጃዎች በምስጢር የተያዙ በመሆናቸው ትክክለኛውና እውነተኛው የአውሮፕላኖቹ ውድመት ቁጥር ከዚህም በላይ ሊበልጥ እንደሚችል የጦር ባለስልጣናት በስጋት ገልጸዋል።